ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። ተጠባባቂው ከፍተኛ መሪ አያቶላ አሊሬዛ አራፊ ኃላፊነቱን በያዙ በጥቂት ሰዓታት ውስጥ በእስራኤል ጥቃት ተገደሉ። የኢራን ከፍተኛ አመራር ሽግግር ሂደት እጅግ ቀውስ ውስጥ ገብቷል። አያቶላ አሊ ካሚኒ በየካቲት 21 በአሜሪካና እስራኤል ጥቃት መወገዳቸውን ተከትሎ በማግስቱ መጋቢት 1 አገዛዙ አያቶላ አሊሬዛ አራፊን በኢራን የመተካካት ህግ መሰረት በጊዜያዊነት የከፍተኛ መሪነቱን ቦታ እንዲረከቡ መድቦ ነበር። ይሁን እንጂ ክስተቱ አስገራሚ በሆነ ፍጥነት ተቀልብሷል። አራፊ ጊዜያዊ ኃላፊነቱን በተረከቡ ከጥቂት ሰዓታት ውስጥ በቴህራን በተሰነዘረ አዲስ የእስራኤል ጥቃት መገደላቸውን ታማኝ ዘገባዎች አረጋግጠዋል። ከእድሜ ልክ መሪነት ወደ ጊዜያዊ ተተኪነት ከዚያም ወደ መገደል፣ ይህ ሁሉ የተከናወነው በ24 ሰዓት ውስጥ ነው። ይህ የአመራር ተተኪ ቅር ሳይሆን ከጂዲኤም ሚሳይሎች ጋር የሚደረግ የሞት ቀጠሮም ይመስላል። ጊዜያዊ የስራ መደብ በተግባር በጣም አጭር ሆኖም ተገኝቷል። አይን ጥቅሻ በሚያክል ጊዜ ውስጥ ሙሉ የስልጣን ዘመናቸው አብቅቷል። ሌላው 48 መሪዎች ማንም ላያምነን ይችላል፣ በአንድ ጊዜ ጥቃት ብቻ 48 የኢራን መሪዎች ሞተዋል ሲሉ ዶናልድ ትራምፕ ተናግረዋል። ከነዚህም ውስጥ የቀድሞ የኢራን ፕሬዝዳንት መሐመድ አህመዲ ነጂድ ተገድለዋል። እስላማዊ ሪፐብሊክን እንደ አውሮፓውያን አቆጣጠር ከ2005 እስከ 2013 በፕሬዝዳንትነት የመሯት መሐመድ አህመድ ነጂድ በትናንትናው ዕለት በእስራኤል አየር ኃይል በተፈጸመ ጥቃት ከነጠባቂዎቻቸውና የቅርብ ሰዎቻቸው ጋር ተገድለዋል። ሞሳድ፣ ሲአይኤ እንዲሁም ኤፍቢአይ በጋራ በመሆን የኢራኑ መሪ ካሚኒ ምን እንደሚመገብ፣ የት እንደሚያድር፣ ከማን ጋር እንደሚነጋገር ለወራት ሲከታተሉ እንደነበርም ዘገባዎች ወጥተዋል። ሌላው የአሜሪካ ቢቱ ድብቅ ቦምብ ጣይ አውሮፕላኖች በኦፕሬሽን ኤፒክ ፉሪ የኢራን ሚሳኤል ጣቢያዎችን ደበደቡ። የአሜሪካን ጥንካሬ በቆራጥነት ባሳየ እርምጃ ከዋይትማን አየር ኃይል ጣቢያ የተነሱ 4 የዩኤስ አየር ኃይል ቢቱ ስፕሪት ድብቅ ቦምብ ጣይ አውሮፕላኖች አድካሚ የሆነ የደርሶ መልስ ጉዞ በማድረግ ከመሬት በታች በሚገኙ የኢራን ባላስቲክ ሚሳኤል ተቋማት ላይ በደርዘን የሚቆጠሩ 2000 ፓውንድ 970 ኪሎ ግራም የሚመዝኑ ቦምቦችን ጥለዋል። ይህ ጥቃት ከኢራን ወታደራዊ መሰረት ልማቶች የሚመጡ ስጋቶችን ለማክሸፍ አሜሪካና እስራኤል በጋራ የጀመሩት ኦፕሬሽን ኤፒክ ፉሪ የመጀመሪያው የማጥቂያ እርምጃ ነው። ሪፖርቶች እንደሚያረጋግጡት ቦምብ ጣይ አውሮፕላኖቹ አህጉራትን አቋርጠው ያለማቋረጥ በመብረር ኢላማቸውን በትክክለኛ ነት ከመጡ በኋላ በሰላም ተመልሰዋል። ይህም የአሜሪካን ወደር የለሽ ተደራሽነትና ቁርጠኝነት ያሳያል። ኢራን በበኩሏ በአካባቢ በሚገኙ የአሜሪካ ንብረቶች ላይ ጥቃት መፈጸሟን በመጥቀስ የአጸፋ እርምጃ መውሰዷንም ገልጻለች። በሁለቱም ወገኖች በኩል የሰው ሕይወት መጥፋቱ ተዘግቧል። ይህ ዘመቻ ከኢራን የሚሰነዘርን ትንኮሳ ለመመከትና የአሜሪካን ጥቅም በውጭ ሀገር ለመጠበቅ የተወሰደ ጠንካራ አቋም መሆኑም ተገልጿል። በተያያዘም ፕሬዝዳንት ትራምፕ ከአዲሶቹ የኢራን መሪዎች ጋር ለመነጋገር መስማማታቸውንም ተናግረዋል። የአሜሪካው ፕሬዝዳንት አያቶላ አሊ ካሚኒን ጨምሮ በርካታ የኢራን አመራሮች ከተገደሉ በኋላ ከአዲስ አመራሮች ጋር ለመነጋገር መስማማታቸውንም ገልጸዋል። አዲሱ የኢራን አመራር ከአስተዳደራቸው ጋር ለመነጋገር እንደሚፈልግና እሳቸውም ይህን ለማድረግ እቅድ እንዳላቸውም ተናግረዋል። መነጋገር ይፈልጋሉ፣ እኔም ለመነጋገር ተስማምቻለሁ፣ ስለዚህ አነጋግራቸዋለሁም ብለዋል። ትራምፕ አክለውም ይህ እኮ ቀደም ብሎ ማድረግ ነበረባቸው፣ በጣም ተግባራዊና ቀላል የነበረውን ነገር ቀደም ብለው ማድረግ ነበረባቸው፣ በጣም ዘገዩም ብለዋል። ንግግር መች እንደሚካሄድ ተጠይቀው አስተያየት ከመስጠት መቆጠባቸውን አትላንቲክ መጽሔት ምሽቱን ዘግቧል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።